ፊደል ቀርጻ በሰጠች። እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ነን። በ40 እና በ80 ቀናችን የሥላሴ ልጅነት ያገኘንባት፣ በስነ ምግባር ያደግንባት፣ ሰውን ማክበር ሀገርን መውደድ የተማርንባት ቅድስት ቤተክርስቲያናችን ዛሬ ፈተና ላይ ናት። ፊደል ቀርጻ በሰጠች፣ ሕንፃን ባቆየች፣ ባህል በጠበቀች ምን አደረገች ተዋሕዶ? በየቀኑ ጦር የሚበዛባት፣ አንዴ በአማኝ ይገደላል፣ አንጀት ተዘርግፎ ይገደላል፣ ካህን ይታረዳል፣ ቤተክርስቲያን ይቃጠላል። ለምንድነው መከራዋን እንደሚያበዙባት? እግር አጥባ በተቀበለች፣ የውጭ ጠላት ይወጋት፣ የውስጥ ጠላት ይወጋት። እስጢፋኖስ እኮ የሞቱላት ቤተክርስቲያን፣ ለቅዱስ ጊዮርጊስ ሰማዕትነት የከፈሉላት ቤተክርስቲያናት እኮ፣ ለቅድስት አርሴማ ሰማዕትነት የተቀበሉላት። እኛ ዘመን እንደዚህ መቀለድ ጥሩ። በነገው ዕለት ጥቅምት 24 ቀን 2018 ዓመተ ምህረት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በዓለም ላይ ያሉ ኦርቶዶክሳውያን በግፍ መገደል፣ በግፍ መሳደድ ይብቃ የሚል ፕሮግራም ከነገው ጀምሮ ይጀምራል። ታዲያ ኦርቶዶክሳውያን በዓለም ላይ ያላችሁ በሙሉ በሶሻል ሚዲያ ይህንን መረጃ ፕሮፋይል በማድረግና በተለይ በአሩሲ በጎጃም ምድር መራዊ ላይ የተሰዉ የቆሎ ተማሪዎች፣ በወሎ የተሰዉ ወንድሞችና እህቶቻችን፣ ስለ ኦርቶዶክስ ተዋሕዶ ሲሉ ሕይወታቸውን ላጡ አባቶችና እህቶቻችን በነገው ዕለት ጀምሮ የሚዲያ ዘመቻ ይጀምራል። ስለዚህ ኦርቶዶክስ የሆነ በሙሉ ይህንን መረጃ ሼር በማድረግ ኮፒ ሊንክ በማድረግ ዓለም አቀፋዊ ተጽዕኖአችን ለመፍጠርና ድምጻችን ዓለም አቀፍ ሆኖ እንዲሰማ ጥሪ እናስተላልፋለን። ይህንን አስመልክቶም በዓለም አቀፍ ደረጃ ይህ መረጃ ይሰራጭ። ኦርቶዶክሳውያን ሼር ማድረጋቸውን አትርሱም። በተለይ በነገው ዕለት የሚዘጋጀው በተለያዩ የፌስቡክ፣ ቴሌግራም፣ ቲክቶክ እንዲሁም ሌሎች ፕላትፎርሞችን የሚጠቀሙ እህቶችና ወንድሞች፣ ተጽዕኖ ፈጣሪዎች በነገው ዕለት አደራ ሲል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናትና ምዕመናን ብሎም ማዕተብ ያንጠለጠለ ለራሳችሁ ስትሉ ይህንን መረጃ ሼር አድርጉም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ተወዳጆች ለዚች 3 ቀን በተከታታይ በግልጽ አማርኛ የኦርቶዶክስ ተዋሕዶውያን ደም መፍሰስ ይቁም፣ በግልጽ አማርኛ ስለ ቤተ ክርስቲያኔ ዝም አልልም የምንልበት፣ በተለያየ ሶሻል ሚዲያ መተግበሪያ የምንጮህበት ሰዓታችን ጊዜያችን ነው። ስለሆነም ሁላችንም በዚህ ጉዳይ ላይ አብረን እንድንተም ያደራ መልክቴ ነው። በዚህ አጋጣሚ ከትላንትና በስቲያ ቅዳሜ ለእሑድ እንዲሁ የ45 ዓመት ሰው ከዚህ በፊት አቶ ነጋ የሚባል ከዚህ በፊት ልጆቹ የተገደሉበት 2 ልጆቹ የተገደሉበት አሁን ደግሞ እጣው በሱ ላይ ሆኖ እሱን ቅዳሜ ለእሑድ አጥቢያ ወስደው ገድለውታል። ስለዚህ ይህ ጉዳይ እየቀጠለ አለ። ያለ መረጃ የሚያወራ ማንም አካል የለም። ሞትን እንደ ቀልድ እየተላመድ ነው አለና በእርግጥ የኦርቶዶክስ ተዋሕዶውያን ደም መፍሰሱ ይቀጥል ደግሞ የሚሉ ግለሰቦችን እየሰማን ነው። ይቁም የምንል ኦርቶዶክሳውያን ከትላንት ይልቅ ዛሬ እንደ አንድ ቆመን እንደ አንድ እውነትን ለኩሰን ለዓለም አቀፉ የሚዲያ ተቋም ፖለቲካ የሚመሩ የሀገር መሪዎች ጋር ጉዳያችን ይድረስ እያለን ጩኸታችንን እንቀጥል። በየቀኑ እንሰማለን። እኛም ቃሉ እንደሚነገረው ግልጽ አማርኛ እንገደላለን። ሳንሞት ግን በግፍ ለተገደሉት ሰማዕትነትን ለተቀበሉ ቢያንስ ለትውልድ እናሳውቅ። ይህ ዓለም አቀፋዊ እንቅስቃሴ የማይደግፍም ሆነ አብሮ የማይተም ራሱ በጥቅመኝነት የተያዘ ችግር ያለበት ግለሰብ ነው። ትውልድ ንቃ መልእክቴ ነው። እንግዲህ
ዛሬ ሌሊት ሪፖርቱ ስላልደረሰን ነው እንጂ ዛሬ የሚሆነ ነገር ይኖራል። ነገር ግን ቅዳሜ ለእሑድ አጥቢያ ከትላንት በስቲያ እንዲሁ የ45 ዓመት ሰው ሞቷል። ሌሎች መረጃዎችንም በእንዲሁ ሁኔታ እናቀርባለን። ሁላችን ይህንን ቻሌንጅ እንቀላቀል። እውነታውን ለትውልድ እናሳይ መልእክቴ ነው። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ብንያም ሽታዬ ነኝ። ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ሰላም፣ እግዚአብሔር ከሁላችን ጋር ይሆን። ሰላም። ሐዘንሽ በረታ መጣብሽ ዱብዳ፣ አንቺ የአርሲ ዞን የሽርካ ወረዳ። አውልቂ ይሉሻል ማይተብሽን ካንገትሽ፣ እሱንስ ለማድረግ አይፈቅድ ሃይማኖትሽ። እንቁ ኦርቶዶክሶች ይሰዋሉ እንጂ ከንቱ ሞት አይሞቱም፣ መታረድም ፈርተው ማህተብ አይፈቱም። አወይ ሀገሬ ሰው በግፍ ተገደለ፣ ማይተብ ስላሰረ፣ በአንድ ቀን 14 ህዝብ ተቀበረ። ግን ለምን በእኛ ላይ እጃችሁ በረታ? አንቺ የሽርካ ምድር ያዘንሽ ቋጠሮ መቼውን የሚፈታ? ለሞቱት ነፍስ ይማር ላሉትም ጽናት፣ መቼም አትፈርስም ኦርቶዶክስ በእውነት፣ መቼም አትፈርስም ኦርቶዶክስ በእውነት። አሁንም አርሲ ላይ የኦርቶዶክሳውያን ግድያ እንደቀጠለ ነው። ትናንትና የሰማነው መረጃ በጣም የሚያሳዝን ነው። ከዚህ በፊት 2 ልጆቹን እንደገደሉበት ሰምተናል። አሁን ደግሞ ራሱ አባትየውን ገለውታል። ነጋ ተገኝ ይባላል። እድሜው 45 ዓመት ነበር። ከቤቱ አፍነውት ከወሰዱት በኋላ አቆይተውት ቅዳሜ ማታ ለእሁድ አጥቢያ ገለውት ተገኝቷል። አርሲ ላይ ኦርቶዶክሳውያን በየዕለቱ እየተደረገባቸው ያለው ግፍ እንዲህ አይነት ግፍ ነው። አፍነው ይወስዷቸዋል። አቆይተው አርደው ወይ ደግሞ ገለው ወይ ደግሞ በቆንጨራ ጨፍጭፎ ይጥሏቸዋል። አርሲ ኦርቶዶክሳውያን ዕጣ ፈንታቸው እየሆነ ያለው እንደዚህ ነው። አሁንም ቢሆን ዛሬም ነገም ከነገ ወዲያም ስለ አርሲ ኦርቶዶክሳውያን እንጮሃለን፣ እንናገራለን። እናንተም ይህን የሚዲያ ዘመቻ ተቀላቀሉና ድምፃችን ለዓለም አቀፍ ዜና እናሰማ። ነጋ ተገኝ እድሜው 45 ዓመት ነበር። ከዚህ በፊት 2 ልጆቹን ገለውበት እንደነበረም ሰምተናል። ምናልባት ቀጣይ ኦርቶዶክሳውያን እንዳይገደሉ ከፈለግን ሁላችንም በአንድ ድምፅ ልንጮህ የሚገባ ጉዳይ ይህ ጉዳይ ነው ብዬ አስባለሁ። ምናልባት በዝርዝር በሌላ ቪዲዮ መለስ ይሆናል። ላያረፉት ነፍሳቸው